አዶናይ ታሪክ ሰራ። ጃኒ ታላቅ ሰርፕራይዝ አለኝ አለች። በቲክቶክ ብቻ ከ5 ሚሊዮን በላይ ተከታዮችን በማፍራት የሚታወቀው ታዋቂው ቲክቶከር አዶናይ አሁን ደግሞ በሌላ ትልቅ ስራ ወደ ቴክኖሎጂው ዓለም ብቅ ብሏል። አዶናይ በተለይ ለኢትዮጵያውያን የተሰራ ሲድሮ የተባለ አዲስ የሶሻል ሚዲያ አፕሊኬሽን እና የድርጅት ምስረታ ማካሄዱን በይፋ አስታውቋል። ይህ ሀገር በቀል ቴክኖሎጂ ኢትዮጵያውያንን በራሳቸው የዲጂታል መድረክ ላይ በቀላሉ ለማገናኘት ታስቦ የተሰራ መሆኑ ተገልጿል። ከማህበራዊ ሚዲያ አዝናኝነት አልፎ የራሱን የቴክኖሎጂ ድርጅት በመክፈት ትልቅ እርምጃ የወሰደው የዚህ ወጣት አዲስ አፕሊኬሽን በቅርብ ቀን ስራ ይጀምራል ተብሎ ይጠበቃል። የሀገራችን ወጣቶች እንዲህ የራሳቸውን ቴክኖሎጂ መፍጠር መጀመራቸው እጅግ የሚያኮራና ትልቅ የለውጥ ጅምር ነው ተብሏል። ነገር ግን ከአፕሊኬሽኑ ጋር በተያያዘ የመንግስት ነው የሚል ሐሳብ መሰራጨቱም አዶናይ ክፉኛ ረብሾታል። በስራው ላይም አደጋ ደቅኖበታል። ስልታዊ የሆነ የስም ማጥፋት ዘመቻ እንደተከፈተበት ያለም ይመስላል። አዶናይ ስራ እንዳልሰራ ምቀኛ ሰዎች ሰሞኑን በዝተውብኛል ሲል ሐሳብ ሰጥቷል። የቀድሞ የአዶናይ ደጋፊ የነበረው ግለሰብ መንግስት አስገድዶት ይህን ሲድሮ የተሰኘ አፕሊኬሽን እያስተዋወቀ ነው የሚል ክስ እያቀረበ ይገኛል። ኤድመንድ የተባለው ግለሰብ ሲድሮ የግለሰቦችን መረጃ ይወስዳል የሚል ክስም አቅርቧል። ይህን ክስ በማቅረብ በአዶናይ ላይ አደጋ የደቀነው ደግሞ የህወሓት ደጋፊው ኤድመንድ ነው። በፖለቲካዊ ንግግሮቹ የሚታወቀው ኤድመንድ በአዶናይ ላይ የስም ማጥፋት ዘመቻ የከፈተበት ይመስላል። እንደ ኤድመንድ ገለጻ ይህ ሲድሮ ተብሎ የሚጠራው የሶሻል ሚዲያ አፕሊኬሽን በእነ አዶናይ እየተዋወቀ የሚገኘው በኢንሳ ዴቨሎፕ የተደረገ መሆኑን መረጃዎች ያሳያሉ። አፑን እንዲያስተዋውቅ አዶናይን መንግስት አስገድዶት ነው ሲል ኤድመንድ ተናግሯል። ስለዚህ በኢንሳ የለማ ከሆነ ለመንግስት ዋና ወጥመድ ሆኖ የተዘጋጀ ስለሚሆን የደህንነት ስጋት ያለባችሁ ሰዎች አፑ ሎንች ሲደረግ ፐርሰናል ፋይል አድሬስ ከማያያዝ ብትጠነቀቁ መልካም ነው ሲል ኤድመንድ ተናግሯል። ኤድመንድ ይህን መረጃ ካጋራ በኋላ ብዙ ሰዎች በአዶናይ ላይ የተነሳ የስም ማጥፋት ዘመቻ ይመስላል እያሉ ነው። በሌላ በኩል ደግሞ ምናልባት አፑ የግለሰቦች መረጃ ሊመነትፍ ስለሚችል መጠንቀቁ አይከፋም፣ ጊዜ ሰጥተን ሁሉንም ነገር በሚዛን ብንመለከተው አሪፍ ነውም እየተባለ ይገኛል። ኢንፍራቴክ ሶፍትዌር ሰርቪስ የተለያዩ አፕሊኬሽን እና ሶፍትዌሮችን እያበለጸገ ይገኛል። ሲድሮንም ያበለጸገው ይኸው ድርጅት ነው ሲል ብስራት ሬዲዮ ዘግቧል። ለኢትዮጵያውያን የተሰራ ሲድሮ የተባለ አዲስ የሶሻል ሚዲያ አፕሊኬሽን እና የድርጅት ምስረታ ማካሄዱን የተጽዕኖ ፈጣሪና የድርጅቱ ሼር ሆልደር የሆነው አዶናይ ብርሃን ለብስራት ሬዲዮ ተናግሯል። ይህ ሀገር በቀል ቴክኖሎጂ ኢትዮጵያውያንን በራሳቸው ዲጂታል መድረክ ላይ በቀላሉ ለማገናኘት ታስቦ የተሰራ መሆኑ ተገልጿል። ከማህበራዊ ሚዲያ አዝናኝነት አልፎ የራሱን የቴክኖሎጂ ድርጅት በመክፈት ትልቅ እርምጃ የወሰደው አዶናይ ብዙ ወጣቶች ሚሊዮነር ያደርጋል ሲል ገልጿል። በኢትዮጵያ በአሁኑ ሰዓት ከ7 እስከ 10 ሚሊዮን የሚደርስ የቲክቶክ ተጽዕኖ ፈጣሪዎች መኖራቸውን የተገለጸ ሲሆን ጊፍቱ ኮይን በቴሌብር መግዛት የሚቻል መሆኑ ተነግሯል። በዚህ አፕሊኬሽን ምርቃት ላይ የታየው ክስተት ደግሞ ብዙዎችን ትኩረት ስቧል። አዶናይ ሲድሮ አፕን በማርከስ ኪችን ሬስቶራንት ይመርቅ ነበር። እዛ ምርቃት ላይ ጃኒ ሳይሆን አዶናይ ከሚስ አፍሪካ ሀሴት ደረጀ ጋር ታይቷል የሚል መረጃ ወጥቷል። ጃኒ አዶናይ 5 ሚሊዮን መግባቱን ተከትሎ በማስመልከት ቤተሰቦችና ወዳጆቹ ጠርቶ በደማቁ ሲያከብርም በቦታው አለመገኘቷ ይታወሳል። በዚህ መድረክ ላይ አዶናይ ከሚስ አፍሪካ ሀሴት ጋር አብረው ሲገቡ ታይተዋል ተብሎ ብዙ አቧራ ተነስቶ ነበር። ጃኒ ትቷታል ወይም እየተባለ ነው። ሆኖም ግን የወጡ መረጃዎች እንደሚያሳዩት በአጋጣሚ በቦታው ላይ ተገናኝተው ታቅዶበትና በዓላማ እንዳልሆነ ለማወቅ ተችሏል። ብዙ ሰው የአዶናይና የሚስ ሀሴትን በጋራ በቪዲዮ መታየታቸውን ተከትሎ ግንኙነት ጀመሩ ወይ ብለው ጠይቀዋል። ነገር ግን እስካሁን ባለው መረጃ መሰረት ምንም ግልጽ የሆነ ነገር የለም። እውነትም ጀምረዋል አልጀመሩም የሚለው ጉዳይ አልታወቀም። እንደውም በአጋጣሚ ነው ከሚስ ወርልድ ጋር አዶናይ የተገናኘው ተብሏል። አዶናይ ለጃኒ ቀለበት ሊያደርግላት ነው፣ አልተጣሉም፣ አብሮ ናቸው የሚል አሳሳች መረጃም እየቀረበ ይገኛል። ይህም በቲክቶክ መንደር ግለሰቦች ያወሩት እንጂ እውነታው እስካሁን ድረስ አልታወቀም። ጃኒ በቅርቡ ወደ ስራ ተመልሳለች። እኔ ቢራቢሮ ነኝ፣ ደጋፊዎቼ እንደማስደሰታችሁና እንደማኮራችሁ አትጠራጠሩ ብላለች። በቅርቡ ትልቅ የሚባል ሰርፕራይዝ ለኢትዮጵያ ሕዝብ ይፋ አድርጋለሁ ብላለች። ጃኒ ትልቅ የሚባል ሰርፕራይዝ አለኝ ማለቷን ተከትሎ አዶናይ ሰሞኑን ትልቅ ሰርፕራይዝ ሲል ሰምታ እሷን በተመሳሳይ መንገድ መሄዷ ነው እያስባለ ይገኛል። በሌላ በኩል ይህ ትልቅ ሰርፕራይዝ ምን ይሆን? ከአዶናይ ጋር ልትታለቅ ይሆን የሚል ትልቅ ጥያቄም ተነስቷል። ሆኖም ግን የተወሰኑ ፍንጮች በላይቭ ላይ አሳውቃለች። በሴቶች ላይ ጥቃት የሚደርሱ ጉዳዮችን እየተከታተልኩ ለማገዝና ድምጽ ለመሆን እሰራለሁ ብላለች። አንደኛው ሰርፕራይዝ ጥቃት ለደረሰባቸው ሴቶች ድምጽ መሆን ሊሆን ይችላል ተብሎ እየተጠበቀ ነው። ሌላኛው ሰርፕራይዝ ምንድነው የሚለው ቀጣይ የምናየው ይሆናል። ጃኒ ቀደም ብሎ በጆን ዳንኤል ድብደባና ጥቃት እንደሚደርስባት ማሳወቋ ይታወሳል።
ነገር ግን በሚያስገርም ሁኔታ ይህ ጾታዊ ጥቃት ለሚያደርስባት ለሚደበድባት ልጅ ስልክ በመደወሏ ምክንያት በቺቲንግ ወይም በማጭበርበር መከሰሷ ነው። እንዴት ፍቅረኛ እያላት ለሚደበድባት ክብሯን ዝቅ ለሚያደርገው ልጅ ትደውላለች እያስባለ ነው። አዶናይ ሰሞኑን አስደናቂ ስራዎችን በመስራት ላይ ይገኛል። ያልታሰቡ መልካም ተግባሮችን ፈጽሞም ብዙዎችን እያስገረመ ይገኛል። በወጣትነት እድሜው በአካባቢው ያሉ ሰዎችን በመርዳትና መልካም ነገሮችን በማድረግ የሚታወቀው ታዋቂው ቲክቶከር አዶናይ አሁን ደግሞ የልጅነት ህልምን እውን በማድረግ ሌላ ትልቅ እና ልብ የሚነካ ስራ ሰርቷል። አዶናይ የትንሹንና ብሩህ አእምሮ ያለውን የዳንኤል የህዋ ሳይንስና የቴክኖሎጂ ህልም ከዳር ለማድረስ በማሰብ ከካናዳ ከመጡ ማናጀርና ፕሮፌሰር ጋር ልዩ የማገናኘት እና የማወያየት እድልን አመቻችቶለታል። ዳንኤል ገና በለጋ እድሜው ስለ ህዋና ቴክኖሎጂ ያለው ጥልቅ እውቀትና ህልም እጅግ የሚያስደንቅ ነው። ይህንን የዳንኤል አስገራሚ ፍላጎትና ብቃት የተመለከቱት ካናዳዊው ፕሮፌሰር በልጁ እውቀት እጅግ መገረማቸውን ገልጸዋል። ይህ ብሩህ ታዳጊ ህልሙን እንዲያሳካና በዘርፉ ትልቅ ደረጃ እንዲደርስ በማበረታታት አድናቆታቸውን ችረውታል። ፕሮፌሰሩ በፕሬዝዳንትነት በሚመሩትና በካናዳ ሀገር የሚገኘው የናያግራ ፎልስ ዩኒቨርሲቲ እድሎችም እንደሚያመቻቹለት የምስራቹን አብስረዋል። በዚህ ሁሉ አስደሳች ክስተት ውስጥ ዋናውና ትልቁ ምስጋና የሚወስደው ግን መድረኩን የፈጠረው ወጣቱ ቲክቶከር አዶናይ ነው። ማህበራዊ ሚዲያን ለበጎ ዓላማ በመጠቀም የሰዎችን ህልም በማገናኘትና ድልድይ በመሆን እያሳየ ያለው አርአያነት ለሌሎችም ወጣቶች ትልቅ ትምህርት የሚሰጥ ነው። አዶናይ የዳንኤልን አቅም አይቶ ከማለፍ ይልቅ ትክክለኛውን መንገድና ሰው እንዲያገኝ ማድረጉ እውነተኛ የሰብአዊነት እና የቅንነት መገለጫ ነው እየተባለ ይገኛል። አዶናይ ሰሞኑን አስደናቂ ስራዎችን በመስራት ላይ ይገኛል። ለወንድም ካሊድ በአንድ ሌሊት 20 ሚሊዮን ብር አሰባስቦ የደስታ እንባ አንብቷል። ብዙዎች እንዴት በአንድ ሌሊት 20 ሚሊዮን ብር ሊሰበሰብ ቻለ እያሉ ነው። ሰሞኑን የቲክቶክ መንደር ከወትሮ ለየት ያለ ድምቀት ነበረው። ግቡ አንድ ነበር፣ ለወገን መድረስ። በታዋቂው ቲክቶከር አዶናይ እና በካሊድ ፋውንዴሽን የተመራው የገቢ ማሰባሰቢያ መርሃ ግብር በአንድ ጀንበር ብቻ ከ20 ሚሊዮን ብር በላይ በማሰባሰብ የበርካታ ኢትዮጵያውያንን ልብ የሚነካ በጎ ስራ ተሰርቷል። ለወገን ለመድረስ በተደረገው በዚህ ርብርብ ቲክቶከር አዶናይ እና የካሊድ ፋውንዴሽን ያደረጉት ነገር ቃላት ያጥረዋል። አዶናይ እንቅልፉን መስዋዕት አድርጎ ጉሮሮ እስኪደርቅ ድረስ ሲጮህ ያንን ሁሉ ወጣት ለበጎ ስራ ሲያስተባብር ማየት ማህበራዊ ሚዲያን ለጥላቻ ሳይሆን ለእንዲህ አይነት ታላቅ ዓላማ መጠቀም እንደሚቻል በተግባር ያሳየን ድንቅ ወጣት ነው ተብሏል። የኢትዮጵያ ሕዝብ እኮ የተለየ ነው። በውጪም በሀገር ውስጥም ሆነው ከ5 ብር ጀምሮ እስከ ሚሊዮን ብር ድረስ መለገስ ተችሏል እየተባለ ይገኛል። አዶናይ የራሱ ቤት የለውም መባሉ ብዙዎችን እያነጋገረ ይገኛል። አዶናይ በቅርቡ በመቅዲ ሾው ላይ ባደረገው ቆይታ ብዙዎችም ተገርመዋል። መቅዲ አዶናይን የአገር ባለውለታ ካለችው በኋላ በኪራይ ቤት እንደሚኖር ስትናገር ብዙዎች በድንጋጤ ነበር የሰሙት። ድንጋጤ የመጣው ደግሞ አዶናይ የራሱ ቤት ይኖረዋል ተብሎ ስለሚጠበቅ ነው። አዶናይ እስካሁን ድረስ የራሱ ቤት የለውም፣ ተከራይቶ ነው የሚኖረው ስትል የአድናቂዎቹን ስሜት የሚነካ እውነት አውጥታለች። ለዚህ ለመቅደስ መልስ የሰጠው አዶናይ ደግሞ ነገሩን ቀለል አድርጎ በሙሉ በራስ መተማመን እኔ እኮ በራሴ ሰርቼ እንዲህ አይነት እስር ቤት መግዛት እችላለሁ በማለት አቅሙን በድፍረት ተናግሯል። ይህ ምላሹ የሚያሳየው አዶናይ በኪራይ ቤት ውስጥም ቢኖር ያ የሆነው ቤት የመግዛት አቅም አጥቶ ሳይሆን ትኩረቱና ስለሆነ ብቻ እንደሆነ ነው። አቅም እያለህ በትህትና መኖር እንዲሁም በራስህ ስራ ላይ እንዲህ ያለ ሙሉ እምነት መኖር